Hello everyone, welcome to my channel again. በባለፈው ቪዲዮአችን ላይ definition of derivative using limit በዚህ ይሄን ፎርሙላ አውጥተናል ማለት ነው። ስለዚህ in this video we will see some bunch of problems in derivative using limit ማለት ነው። ስለዚህ ትንሽ ፕራክቲስ እንደማድረግ ተነጋግረን ነበረ። ስለዚህ I choose these 5 questions to practice. ስለዚህ እነዚህን step by step እናያለን ማለት ነው። So the first question says f of x is equals to 3 ነው። እቺ 3 constant net, that means like it can be pi minus 12 or whatever, like constant የሆኑ ነምበሮች መሆን ይችላሉ ማለት ነው። ስለዚህ የዚችን ዴሪቬቲቭ ለመስራት በሊሚት ስለሆነ የምንሰራው ፈርስት እኛ የምናውቀው የሊሚት የሆነች የሰራናት ፎርሙላ አለች f of x x plus h minus f of x over h limit h goes to 0 ከዛ በኋላ f of x አለኝ 3 ተሰጥቶኛል። f of x plus h ደግሞ በዚህ ቦታ x plus h ተክቼ እዚህ ጋር የማገኘው ውጤት ምንድነው የሚለውን ማወቅ ነው። ስለዚህ f of x plus h ስሰራ እዚህ ጋር ምንም ተካው ነገር የለኝም 3 ነች ኮንስታንት ነው የሰጠኝ። ስለዚህ የምተካው ነገር እስከሌለኝ ድረስ I'm going to take 3 ራሷን ማለት ነው። ስለዚህ እዚህ ጋር f of x plus h ምን አልኩኝ 3 f of x ደግሞ already given ነው 3 then h limit h goes to 0 አልኩኝ ማለት ነው። ከዛ limit h goes to 0 3 minus 3 0 ነው 0 of h አልኩኝ ማለት ነው። ስለዚህ የትኛውን ቁጥር በ0 ስትካፈል 0 ነው የምትመጣው። ስለዚህ ይሄኛው ምን ይሆናል ማለት ነው limit h goes to 0 እቺ 0 ትመጣለች ማለት ነው። so most of people struggle with it። እዚህ ጋር ነው struggle የሚያደርጉት ማለትም እዚች ጋር 0 ነች like ምንድነው የምናደርገው ምናምን like nothing h ምን ተካው ነገር የለንም change ለማድረግ 0 ምን ተካት ነገር የለችኝም እዚህ ጋር just I have a 0 so it's going to be 0 ማለት ነው። so derivative of any constant going to be 0 ማለት ነው። the second equationችን ደግሞ ምን ይላል f of x 3x minus 1 አለን ማለት ነው። ስለዚህ ከዚህ በፊት የምናውቀው ሊሚት ዴሪቬሽን አለ this equation, so according to this equation ይሄኛውን እንሰራለን ማለት ነው። ቅድም ተነጋገርነው መጀመሪያ f of x አለኝ ሰጠኝ ነው 3x minus 1 f of x plus h እንደው መስራት አለብኝ ማለት ነው። ደግሞ f of x plus h በx ቦታ ስለተካሁኝ እዚህ ጋር x ቦታ ነው የምተካው ማለት ነው። ስለዚህ 3x plus h minus 1 then 3x plus 3h እዚህ ጋር ስፕሪድ ሳደርገው minus 1 ይሄ መጣ ማለት ነው። ስለዚህ እዚህ ጋር ስንተካው f of x plus h ስንት አግኝቻለሁ ቀደም 3x plus 3h minus 1 ከዛ ማይነስ አደርግና በቅንፍ ውስጥ f of x ምን አለኝ 3x minus 1 ከዛ over h ጋር ሊሚት ያለች ማለት ሊሚት h goes to 0 ከዛ በኋላ እዚህ ጋር ምንድነው የምናደርገው ሲምፕሊፋይ አድርገን ይሄንን ክሊን አፕ ነው የምናደርገው ማለት ነው። ስለዚህ ይሄንን ሲምፕሊፋይ ስናደርገው ሊሚት h goes to 0 ከዛ 3x plus 3h minus 1 ማይነስ እቺ ማይነስ ለሁሉም እናባዛለን 3x plus 1 over h ማለት ነው። ከዛ እዚህ ጋር የሚጣፉ ነገሮች አሉ። ለምሳሌ 3x minus 3x ይጣፋል። ድጋሚ እዚህ ጋር minus 1 ከፕላስ 1 ጋር ይጣፋል። ስለዚህ ምን ቀረኝ ማለት ነው ሊሚት h goes to 0 3h over h ሆነ ማለት ነው። ስለዚህ እዚህ ጋር ደግሞ h በh ትጣፋለች። ስለዚህ ምን ሆነ መጨረሻ ላይ ማለት ነው ሊሚት h goes to 0 3 it's kind of familiar from what I did last አይደለ? ስለዚህ ምን እናደርጋለን ማለት ነው just a constant, so ምንም አይነት h ላይ change ማድረገው ነገር የለኝም 0 የምተካበት ነገር የለኝም። ስለዚህ 3 ማለት ነው። ስለዚህ the derivation of 3x minus 1 የዚህ ኢኩዌሽን ዴሪቬሽን ምንድነው ማለት ነው 3 ይመጣልን ማለት ነው። ስለዚህ ሶስተኛው ጥያቄ የሚላል f of x is equals to x squared plus x then ይሄንን ኢኩዌሽን የምንሰራበት መንገድ ሊሚት ኢኩዌሽን ስለሆነ መጀመሪያ ፎርሙላውን እንጻፈው f of derivative of x is equals to ፎርሙላውን ስንጽፍ ሊሚት h goes to 0 f of x plus h minus f of x over h ማለት ነው። ስለዚህ እንደ ቀደሙ ድጋሚ ወለታች ምናምን እያለን ከምንሰራ እዚሁ x plus h ኢኩዌሽኑ ላይ እንተካ ስንተካ ሊሚት h goes to 0 then ቀጥታ ነው የምንተካው ስተካ ምን ይሆናል x plus h ቅድም ተነጋገርነው ስኩዌር plus x plus h ከዛ በኋላ ማይነስ x ደግሞ I mean f of x ደግሞ already given ነው x square
ፕላስ ኤክስ ማለት ነው። then I leave my h in bottom then ምንድነው የምናደርገው? then በቃ ከዚህ በኋላ ያለውን ሲምፕሊፋይ ማድረግ then ኮሌክት ተርሞች ማድረግ ነው። ስኩዌር መደረግ ያለባቸውን ፈርስት ግን ስኩዌር እናደርጋለን ማለት ነው። then ሊሚት h goes to 0 ከዛ ይሄንን ስኩዌር ስናደርገው x plus h ስኩዌር ሲደረግ x ስኩዌር plus 2xh plus h ስኩዌር ይመጣል። then ይሄኛው ራሱን እንደወረደ ነው የምናስቀምጠው። እቺን ደግሞ በማይነስ አባሰን ነው የምናስቀምጠው ማለት ነው። ማይነስ x ስኩዌር ማይነስ x then አሁንም at the bottom h አለች ማለት ነው። ከዛ በኋላ ምን እንደምናደርገው ማቃለል ነው ያለብን ከዚህ በኋላ ያለው። ሲቀለል ደግሞ x ስኩዌር በx ስኩዌር ትጠፋለች። እንዲሁም ደግሞ እቺኛዋ x በዚህኛዋ ማይነስ x ትጠፋለች ማለት ነው። ስለዚህ ማን ቀረ ማለት ነው? 2xh plus h ስኩዌር plus h ቀረኝ ማለት ነው። ከዛ በኋላ ሊሚት h goes to 0 ስለዚህ እዚህ ጋር ሳይ now I see everything has h in it ሁሉም ላይ h አለች። ስለዚህ እቺን h አውጥቼ የተቀረው መስራት እችላለሁ። ማለትም h 2x plus h plus 1 አድርጌ ኦቨር h ማድረግ እችላለሁ ማለት ነው። ከዛ እዚህ ጋር h ላይ ተጠፋ ማን ቀረኝ? then ለብቻዋ ማን ትቀረኛለች? 0 2x plus h plus 1 እዚህ ጋር ነው አሁን እቺን h ምን ተካበት ታይም የደረሰችው ማለት ነው። እቺን h ቀጥታ ነው የምተካት። በምንተካበት ሰዓት ሊሚት h goes to 0 ማን ትቀረኛለች ማለት ነው። 0ን ስተካ 2x I'm sorry እንደዛ አይጻፍም። ብቻ በአጠቃላይ ተካሁት። በምንተካበት ሰዓት 0 ትሆናለች። ማን ቀረኝ? 2x plus 1 so derivation of x square plus x ማን ነው? 2x plus 1 ነው ማለት ነው ባጭሩ። So the fourth question ይላል f of x is equals to under radical x ማለት ነው። It looks pretty simple አይደለ ሲታይ፣ ግን for you it can really give you an trouble ጥያቄ ቢባል ይሄኛው ጥያቄ ነው። So first let's jump and derivative definition first. F derivative x derivation እንትን ስናይ ሊሚት h goes to 0 f of x plus h minus f of x ከዛ over h ማለት ነው። ከዛ በኋላ ስንመለከት ምን ይላል? ሊሚት ከተተካሁኝ እዚሁ ጋር ነው የምተካው። ስተካ አንድ ራዲካል x plus h minus አንድ ራዲካል x over h ማለት ነው። everyone እዚህ ጋር ሲደርስ ስታክ ያደርጋል። like what the heck I can possibly do ይላል ማለት ነው። doesn't know what to do for it ስለዚህ ምን እናደርጋለን? እችኛዋን የሆነች ትሪክ አለች በራዲካል የምንሰራ ትሪክ። እችኛዋን ፖዚቲቭ ሳይን ቀይረሽ ማባዛት ይሄኛውን ቶፕ ላይ ያለውን ለመስራት እንድንሰራ ያገለግለናል። ስለዚህ እቺ ትሪክ ምንድን ነው ማለት ነው? ሳይን ቀይረን x plus h plus አንድ ራዲካል x ኦቨር ሁለቱንም ነው የምናባዛው፣ እላዩንም እታቹንም አድርገን እናባዛለን ማለት ነው። ከዛ በኋላ ይሄኛውን ቶፑ እንድንሰራው ነው የሚያገለግለን። ስለዚህ ስንሰራው ሊሚት h goes to 0 ከዛ x plus h ስናባዛ x plus h ራሱ ይሆናል። ከዛ እችኛዋ ከዚች ጋር ስትባዛ ያለውና እችኛዋ ከዚችኛዋ ጋር ስትባዛ ያለው አለ። ከዛ በኋላ ቀጥታ እንዴት ይሆናል ማለት ነው? x h plus x minus አንድ ራዲካል x plus h minus x over h አንድ ራዲካል x plus h plus አንድ ራዲካል x ሆነ ማለት ነው። ሶ እቺ በዚህ ትጣፋለች፣ እቺ በዚህ ትጣፋለች። still I can multiply እቺ ማድረግ ይችላል። it's not gonna hurt you multiply ማድረጉ ነው ግን it's gonna save your time እንደዚህ ማስቀመጣችን we're gonna see. then limit h goes to 0 h over h x plus h plus አንድ ራዲካል x እዚህ ጋር ስንመለከት h ላይ ማጣፋት አልቻለም። so now see why I don't multiply it ማለት ነው። reasonable ነው፣ logical ነው። ያደረኩኝ x ን በx አጣፋሁኝ። then limit h goes to 0 1 over አንድ ራዲካል x plus h plus አንድ ራዲካል x ከዛ እዚህ ጋር መተካት ነው፣ 0 መተካት ነው። መተካት ይችላል፣ ቀጥታ መተካት ይችላል። ስተካው ምን ሆነች? 0 ማን ቀረ? አንድ ራዲካል x plus አንድ ራዲካል x ሆናል። ሁለቱ አንድ ራዲካል x ሆን ደግሞ 2 አንድ ራዲካል x ሆናል ማለት ነው። ይሄን ከዚህ በፊት ተምራችሁታል። ስለዚህ h goes to 0 ነው ማለት ነው። አንድ ራዲካል
አክቹሊ ከዚህ በኋላ መጻፍ የሚጠበቅብን አይመስለኝም አይደለ? አም ሶሪ ለምታችሁ ኦልሬዲ መጥቶልናል። ስለዚህ 1/2 አንድ ራዲካል ኤክስ ማለት ነው። ስለዚህ የዚህኛው ኢኩዌሽን f of x is equal to አንድ ራዲካል ኤክስ መልሳችን ወይም ዴሪቬቲቫችን 1/2 አንድ ራዲካል ኤክስ ነው ማለት ነው። ሶ የዚህ ቪዲዮአችን የመጨረሻ ጥያቄ የሆነ f of x is equal to 1/x ነው። ከዛ በኋላ ሊሚት ዴሪቬሽን ዴፊኒሽኑ ይሄ ስለሆነ መጀመሪያ ጻፍኩኝ። then መተካት ነው። ስንተካ ሊሚት h goes to 0 ከዛ x plus h ስተካ 1/x plus h minus f of x given ነው 1/x over h ማለት ነው። ስለዚህ እቺ ለብቻዋ እንስራት እዚህ ጋር 1/x plus h minus 1/x most of time እንደዚህ አይነት ኢኩዌሽን ሲመጣ መጀመሪያ ሁለቱን አባዛና then ክሪስ ክሮስ ማባዛት ለኔ በጣም ይቀለኛል። so let's go for that trick ምክንያቱም like ይሄኛው ለመስራት በጣም ቀላል ወይ ነው እናንተም ብትጠቀሙበት። ስለዚህ ቀጥታ ስናባዛ x times x plus h መጀመሪያ ሁለቱን ቀጥታ አባዛሁኝ then 1 times x minus እቺኛዋን the whole ስለሆነች x plus h ከዛ በኋላ x minus h over x plus h then ቺ ጠፋለች። ስለዚህ minus h over x minus h ሆናል ማለት ነው። ከዛ በኋላ በዛ በኩል ቀጥታ ስንተካ minus h over x minus h ሊሚት h goes to 0 ከዛ ታይምስ በማካፈል ጊዜ ኦቨር ሲሆን 1/h ሆኖ ትመጣ የለ እቺን ሜትር አይቶኝ ታውቃላችሁ ተስፋ አደርጋለሁ። h ከዛ በኋላ h በየት ተጣፋች ስትጣፋ ሊሚት h goes to 0 1/x minus h ከዛ በኋላ በቃ እዚህ ጋር ቀጥታ x መተካት ነው አይ ሚን h መተካት ነው ዜሮን hን 0 ስንተካ ሊሚት h goes to 0 ቀጥታችን 0 ተካሁኝ ማለት ነው። ስተካ x minus 0 ኦዲ ተካሁኝ በመተካበት አክቹሊ እቺ ሊሚት አታስፈልግም። most of time እንደዚህ አይነት ተተሳሳታለሁ በጣም ይቅርታ። ከዛ 1/x x መጣ ይሄ ማለት 1/x ስኩዌር ማለት ነው። ስለዚህ 1/x ኢኩዌሽን ዴሪቬቲቭ 1/x ስኩዌር ነው ማለት ነው። አሁን ባየነው በሊሚት ሜተድ አይ ቲንክ ሁሉንም ተረታችኋል ብዬ ተስፋ አደርጋለሁ። በዚህ ላይ ጥያቄ ካላችሁ ወይም ደግሞ ኮሜንት ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ እንዲሰራላችሁ የምትፈልጉት ጥያቄ ካለ መጨረሻ ላይ አስቀምጡልኝ። እኔ በቀጣይ ቪዲዮ ላይ ሰራላችኋለሁ ማለት ነው። ቴንክስ ፎር ዋቺንግ። ሰብስክራይብ ማድረግ እንደረሳ። ቴንክ ዩ